ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ካገዘኝ ትንሽ ካገዘኝ እኔ በጣም ደስ ይለኛል ነው ዓላማዬ። ይዣቸው ሄድኩ። ከዛ ደረስን ህንፃው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖትን የምናስቀይረው። ከኔ በላይ ሃይማኖተኛ አልነበር። እኔ ታቦት እየተሸከምኩ ነበር። ሃይማኖተኛነቴ እንዳንተ በሩቅ ለታቦት እየተደፋው አይደለም። ራሱን ይሄን መክተፊያ እየተሸከምኩ ነበር። እግዚአብሔር ገላገለኝ እንጂ እንኳን ልትለብሰው ልትነካው የምትፈራውን ልብስ ለብሼ ነው። ለካ ካባ ክብር አይሆን ህይወት አይሆን። ሪሊጅን is the way of death ለኔ የሞት መንገድ ነው። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር። ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ ወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችን ሊቃውንቶች ስላሉ ማለት ነው። ዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ይህ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል ቀልድ ማያውቅ መሆኑን የምታውቀው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። እንግዲህ በዚህ ቪዲዮ ላይ እንደተመለከትነው አብ የተለየ ሌላ አምላክ በማለት ነው የተናገረው። ስለዚህ ከአብ የተለየ ሌላ አምላክ ማለት አብና ወልድን ሁለት ቦታ ይከፍላል ማለት ነው። ስለዚህ አብ ለብቻው አምላክ ነው፣ ወልድ ለብቻው አምላክ ነው። ስንት አምላክ ይሆናል ማለት ነው? ሁለት አምላክ። ደግሞ በጣም በሚገርም ሁኔታ ዮሐንስ ወንጌል ምዕራፍ 1 ነው የጠቀሰውና ቃል የተባለው ከአብ የተለየ ሌላ አምላክ ነው የሚያስብል አይደለም። መለኮትነቱ አምላክነቱ አንድ ነው። ነገር ግን በአካል ሁለተኛ ብለን እንጠራዋለን የሚለው ትምህርት ግን አግባብነት ያለው። አካል ሲል እኔ ብሎ መናገር የሚችል እኔነት ያለው እኔ ልጅ ነኝ ብሎ የሚናገር፣ አብ ደግሞ እኔ አባት ነኝ ብሎ መናገር የሚችል የሚለውን ትምህርት መስጠት ይቻል ነበር። ከኔ በላይ ሃይማኖተኛ አልነበረም። እኔ ታቦት እየተሸከምኩ ነበር። ሃይማኖተኛነቴ እንዳንተ በሩቅ ለታቦት እየተደፋው አይደለም። ራሱን ይሄን መክተፊያ እየተሸከምኩ ነበር። እግዚአብሔር ገላገለኝ እንጂ እንኳን ልትለብሰው ልትነካው የምትፈራውን ልብስ ለብሼ ነበር። ለካ ካባ ክብር አይሆን ህይወት አይሆን። ሪሊጅን is the way of death ለኔ የሞት መንገድ ነው። ሰላም ኦርቶዶክስ አይነት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይሄ ሰውዬ እንደሚናገረው ምን ነበር ቋሉ? ከኔ በላይ ሃይማኖተኛ አልነበረም ማለት ባይ ዘ ወይ ከይሁዳ በላይ ለክርስቶስ ቅርብ የነበረ አልነበረም። በብሉይ ስንሄድ ነው ዋናው ስንሄድ ደግሞ ከሳጥናኤል በላይ ደግሞ ከመላእክት ሁሉ ክብር ያለው አልነበረም። ሳጥናኤል ማለት ባንተ የሚመሰለው ዋናው አባትህ ማለት ነው። ያንተ አባት የሥላሴ መንጦላይት ከፋች ነበረ። ይገባል አይደለ? አንተ ደግሞ ዛሬ ሃይማኖተኛ ነበርኩ ታቦት ተሸከማለሁ አንተ ጣውራን ያልካል። አንተ ለነገሩ አንተ አፈርና አንተ ራሱ አፈርና። እውነት ነው ታቦት የሚሰራው ከእንጨት ነው። ለሙሴ የሚታዘዘው እንደዛ ስለሆነ ማለት ነው። ነገር ግን ሳጥናኤል የእግዚአብሔር የመንጦላይት በር ከፋች ነበረ። መጨረሻ ግን ምን ሆነ? ወደቀ። ልክ ያንተ አባት በወደቀበት አወዳደቅ ደግሞ አንተም በትዕቢት ወደቀ። ምን በማድረግ ራስን ከራስ ከሁሉም በላይ ማድረግ ስለፈለግ። በነገራችን ላይ በዚህ በትንቢተ ኢሳይያስ ምዕራፍ 14
ቁጥር 12 ጀምሮ ስንመለከት የሚናገረው ስለ ሳጥናኤል ነው። ምን እንደሚል ታውቃላችሁ? አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ እያለ ይቀጥላል። በቃ ስለ ውድቀቱ ነው የሚናገረው። ከፍ ከፍ ማትፈለግ፣ ከደመና በላይ መኖር ፈለግ፣ ራስን ከአምላክ ጋር ማስተካከል ፈለግ። ይሄ ነው። ይሄም ሰውየውን በጣም ክብሩን ከፍ ስላደረገ ወረደ። ደግሞ ምን አለ? ከአባ ክብር አይሆንም አለ። ሲጀመር ክብር ለሌለው ሰው እኮ ከአባ ክብር አይሆንም። ምክንያቱም ራቆትህን ስለሆንክ ማለት ነው። ሰይጣን ዲያብሎስ በነገራችን ላይ ቀድሞ ምን ነበረ? ክብር የነበረው የብርሃን መልአክ ነበረ። ከወደቀ በኋላ ግን ሰይጣን፣ አጋንንት፣ ዲያብሎስ ተባለ። ይሄ ሁሉ ስም ወጣለት። ቀድሞ ግን ምን ነበረ? ሳጥናኤል የክብር ስሙ ነበረ። የብርሃን የአጥቢያ ኮከብ ማለት ነው። አስባችሁታል? አቶ ትዝታውን ደግሞ አሁን ላይ ክብሩ ሲገፈፍ ካባው ሲወልቅ አቶ ሆነ። ቀሲስ የነበረው ክህነቱ ትክክለኛ ነው አይደለም? እግዚአብሔር ነው የሚያውቀው እሱን እና የሰጡት ሰዎች ያውቁታል። ቀድሞ ጀምሮ እንዳይነሰው ከሆነ ማለት ነው። ከዛ ውጭ ደግሞ ማለት ነው ሃይማኖት ገዳይ ነው ላልከው መጽሐፍ ቅዱስ ደግሞ እንደሱ አይናገርም። ምን እንደሚል ታውቃላችሁ? ይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል ሲናገር ማለት ነው። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ ሃይማኖት ገዳይ ሳይሆን ወይ ነው፣ መንገድ ነው። አንተ እንዳልከው የሞት መንገድ አይደለም፣ የህይወት መንገድ ነው። ወደ ክርስቶስ የምንደርስበት፣ እግዚአብሔርን የምናውቅበት ከእግዚአብሔር የተሰጠች ነች ሃይማኖት ማለት ነው። አንተ ግን እምነትም ሃይማኖትም ስለሌለ ከሃዲ ስለሆንክ እንደ አባትህ ወደ ጥልቁ የተጣልክ ስለሆነ ስለ ሃይማኖት ምንም አይጨንቅም፣ አይገድም። አንተ የያዝከው ድርጅት ይልቁንም ሰው ገዳይ ነው። አለቀ። ፕሮቴስት አጌንስት የሚያደርግ የእግዚአብሔር መንግስት የሚቃወም ካምፓኒ ወይም ድርጅት ምን ይባላል? ሼር ካምፓኒ ነው። ባጭሩ ሼር ካምፓኒ ነው። እንደዚህ ነው የማስበው እኔ እንደዚህ ነው። እና ይሄ ታቦት ተሸካሚ ነበርኩ ምናምን ሳጥናኤልም የእግዚአብሔር መንጦላዕት ከፋች ነበረ። ይሁዳም የእግዚአብሔር ታማኝ አገልጋይ ግን ገንዘብ ያዥ እስከ መሆን የደረሰ ነበር። እንግዲህ ከይሁዳ በላይ ለክርስቶስ ቅርብ የነበረ አልነበረም። አስባችሁታል? ይሄ ሰው ግን መጨረሻ ላይ ካደ። ሳጥናኤልም ካደ። መላእክቱ ግን ጸኑ። እኛ ደግሞ ከጸኑት ከመላእክቱ ወገን ነን። ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ወገን ነን። ሊቀ መላእክ የነበረው ሳጥናኤል ተዋርዶ አሁን ላይ አጋንንት ሆነ፣ ዲያብሎስ ሰይጣን ሆነ። አንተም እንደዛ ነው የሆንከው። እኛ ግን ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጋር ሆነን እግዚአብሔርን እናመልካለን። ከሐዋርያቱ ጋር ሆነን ከጠፉት ከነ ይሁዳ ወገን አንሆንም፣ ከነ ዴማስም ወገን አንሆንም። እነ ዴማስ ኦልሬዲ በቃ ተሰሎንቄ ማርኳቸው ወጥተዋል። አንተም እንደዛ ነው የሆንከው። እኛ ግን ወዴት ደርሰናል? ወደ ሰማያዊት ኢየሩሳሌም ለመድረስ እንሄዳለን። ከሐዋርያቱ ጋር እግዚአብሔርን እያመሰግን እንቀጥላለን ማለት ነው። ስለዚህ ኦርቶዶክሳውያን በዚህ ሞል ለኛ መልካም ነው። ከቤተክርስቲያን እንዳትወጡ። በብዙ መንገድ ደግሞ ሰይጣን ዲያብሎስ ሊፈትናችሁ ይችላል፣ በተለይ በዚህ ሰው ላይ ያደረ። ስለዚህ እሱን ደግሞ እንዋጋለን እግዚአብሔር እስከፈቀደ ድረስ ማለት ነው። ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ካገዘ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩ። ከዛ ደረስን ህንፃው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖቱን የምናስቀይረው ገባችሁ? ይህ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራደር ልጅ ነው። አዶናይ የምትገርም ሰው ነህ። በእውነት ትልቅ ክብር ነው ያለኝ። አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር። በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደ እኔ መጥቶ ነበር፣ ወደ ሚዲያ ከመምጣቱ በፊት። ምክንያቱም ሶስቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር። ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር። በቀጥታ ምን አዶናይ ጋር ደውዬ ነበር። እግዚአብሔር ምስክሬ ነው፣ ለእኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው። በጣም ነው የገረመኝ እና ተነጋግረን ጉዳዮቹን ፈተናቸዋል እና ወደ አደባባይ ይዤ ያልወጣሁትኝ እኔ በባህሬ ጉዳዮችን በውስጥ መፍታትን እወዳለሁ። ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር የምፈልገው
የደቡብ ኦርቶዶክሳዊ ባለማዕተቦች እንዲህ አይነት ጠንካራ እንደሆኑ መናገር ስለፈለኩ ነው። ምናልባት ሊቸግራቸው ይችላል፣ ሊያጡ ይችላሉ። የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም። በጣም ልባምና ጠንካራ ናቸው። የትኛውም ችግርና መከራ ማዕተባቸውን አያስፈታቸው። ምናልባት እግር ስር ተደፍተው ጫማህን ሊጠርጉ ይችላሉ። ነገር ግን በማዕተባቸው ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም። ልባምና ጠንካራ ናቸው። ሁሌም ለእናንተ ክብር አለኝ። ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም። ጥንካሬን፣ ልባምነትን፣ ሃይማኖትን መውደድ ከእናንተ መማር እፈልጋለሁ። የትኛውም ችግርና ማጣት ከማዕተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁልጊዜው ለእናንተ ክብር አለኝ። ጋይስ አዶናይ እየረዳቸው ያሉት ሶስቱ ልጆች ሁለቱ የፕሮቴስታንት እምነት ተከታይ ነው። አንዱ ግን ዲያቆን ተስፋውን ይባላል፣ ኦርቶዶክሳዊ ነው። እና አዶናይ እነዚህን ሶስት ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው። ነገር ግን ሁለቱ እዩ ጩፋን ሲያገኙት ደስ እንዳላቸው አይታቸዋል። ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም፣ ወደዚህ አልገባም፣ ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል። ወደ ችግሩን ያመለጠው፣ ወደ ሊስትሮነቱን ያመለጠው፣ ወደ ማጣቱን ያመለጠው። ከአዶናይ እጅ ማምለጥ ከባድ ነው። ምክንያቱም ልብሱን ቀይሯል፣ የተሻለ ህይወት አግኝቷል፣ ጥሩ መኝታ ላይ ተኝቷል፣ ጥሩ ምግብ በልቷል። ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ነው። ነገር ግን ሃይማኖት ሲሆን ኦርቶዶክሳዊ ስትሆን እንዲቆራጥ ነው የምትሆነው። አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር፣ ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ የወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ። እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማዕተቦች ናቸው ያሉ ደቡብ ውስጥ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም። ቸግሮትም ቢሆን ባይቀጠርም ሰሞነኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጸግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም። ለማንኛውም የደቡብ ኦርቶዶክሳውያን እወዳችኋለሁ፣ አከብራችኋለሁ። እናንተ ማለት ለሃይማኖታችሁና ለማዕተባችሁ ታማኝ የሆናችሁ ኦርቶዶክሳውያን ናችሁና ሁልጊዜም ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማዕተቦች ሰላም ለእናንተ ይሁንላችሁ። ወዳችኋለሁ። አቦ መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችን ሊቃውንቶች ስላሉ ማለት ነው። ይታየን መላከ እግዚአብሔር አውዶሙ ለለ ይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድን ነው? እንግዲህ ነቢየ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ
በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማለው ገብርኤል መጥቶ ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። መልአክ ቀልድ አያውቁ አልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመስ ስታረግ ሾጠር ቢያደርግ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምን እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው።